ስምረት ፓርቲ ክሱን አቋርጧል። ሰላም እንደምላችኋል ክብራትና ክብራን የተፎከስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው። ስምረት ፓርቲ ክሱን ለምን አቋረጠ? የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ወልቃየትና ሌሎች አወዛጋቢ ቦታዎችን በተመለከተ የፌዴሬሽን ምክር ቤት ውሳኔ በመቃወም ምርጫ ቦርድ ላይ ያቀረበው ክስ ማንሳቱን አስታውቋል። ፓርቲው ረቡዕ መጋቢት 2 ቀን ባወጣው መግለጫ ላይ የህግ መሰረት በሌለው ሰነድ ላይ ተመስርቶ ክርክሩ መቀጠል የፍርድ ቤቱን ውድ ጊዜና የህዝብ ሀብቱን ያለ አግባብ ማባከን ሆኖ አግኝቼዋለሁ ብሏል። ፍርድ ቤቱ ጉዳዩን ሲመለከት የቆየበት ገለልተኛና ህጋዊ አካሄድ በፍትህ ስርዓቱ ላይ ያለውን እምነት የማያጠራጥር በመሆኑ የገለጸው ፓርቲ በአሁኑ ወቅትም ክሳችን መቀጠል አስፈላጊ ሆኖ አላገኘነውም። በፍትሐ ብሔር ህግ ስርዓትም ቁጥሩ 278 ህዝባር 1 መሰረትም ክሳችን ሙሉ ለሙሉ አንስተናል ሲል ተገልጿል። ስለ ጉዳዩ ምላሽ የሰጡት የፓርቲው ተቀዳሚ ፕሬዝዳንት አቶ ነጋ አሰፋ የፌዴሬሽን ምክር ቤት ውሳኔ አጠቃላይ ፌዴሬሽን ምክር ቤቱን ምልአተ ጉባኤ ሳያሟላ ጉባኤ ብቻውን የወሰነው በሚል ክሳቸው መስጠታቸውና ጉዳዩ ፖለቲካ ውሳኔ ስለሆነ ፖለቲካዊ መፍትሄ እንደሚፈልጉም ተናግረዋል። ቢቢሲም ከፌዴሬሽን ምክር ቤት አፈ ጉባኤ በጉዳዩ ላይ አስተያየት ለማግኘት ያደረገው ሙከራም ለጊዜው ምላሽ አላገኘም። ስምረት ፓርቲ መጀመሪያ ላይ ክሱን ሲያቀርብ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ከስልጣኑ ውጭ የሆነና ሌላ ግጭት የሚቀሰቀስ በህገ መንግስት የተሰጠውን ስልጣን የጣሰ ስለሆነ ትክክል አይደለም በሚል እንደነበር አብራርቷል። አቶ ነጋ ፓርቲው ክሱ መስርቶ የምርጫ ቦርድ ውሳኔ እንዲታገድ ካደረገ በኋላ ወደ ማጣራት ስንሄድ ውሳኔው ምክር ቤቱ አለመወሰኑ ነው ያጣራ ነው ብለዋል። ፌዴሬሽን ምክር ቤት የውሳኔ ያካሄዳለው ያሉት አቶ ነጋ አባላቱ ተጠርተው ሁሉም ተገኝተው የተወያይተውበት የሚወስን ስህተት ቢሆንም ትክክል በምልአተ ጉባኤ መጽደቅ ነበረበት ብለዋል። አሁን ስናረጋግጥ አፈ ጉባኤው ለብቻቸው የወሰኑት ውሳኔ በመሆኑ እንደዚህ አይነት ውሳኔ ዳግም ህግ መሰረት ስለሌለው በማለት ክሳቸው አቋርጠዋል። ይህ የፖለቲካ ጉዳይ ነው፣ ከአሁን በኋላ መታየትና መመለስ ያለበት ፖለቲካ መልኩ ነው የሚል ክሳቸው መቋጣቸው ጨምረው አስረድተዋል። ስምረት ፓርቲ የመጀመሪያ ውሳኔ ያሳለፈው የፌዴሬሽን ምክር ቤት ለምን በቀጥታ እንዳልተከሰሰ የጠየቁት አቶ ነጋም የመጀመሪያ ክሳቸው ምክር ቤት ያለ ስልጣኑ ነውና የወሰነው ብለው ክስ መመስረታቸውን አብራርተው ክሱ ምርጫ ቦርድ ተሳስተሃል ሳይሆን ውሳኔው ያቀረበው አካል ፌዴሬሽን ምክር ቤት ነው። የምክር ቤቱ ውሳኔ ስህተት ነው። ህገ መንግስት የተሰጠው ስልጣን ተላልፎ ሌላ ክልል የማዋቀር ስራውን እና ያሰራው ስራ ትክክል ስላልሆነ ፍርድ ቤቱ ሂደቱ እንዲያዳግም ነበር ክስ ያቀረብ ነው ብለዋል። በተጨማሪ ፌዴሬሽን ምክር ቤቱ ተጠሪ ያላደረግነው ምክንያትም ሲያብራሩ ውሳኔው በወጣው ምርጫ ቦርድ በኩል በመሆኑ እንደሆነ አክለው ተናግረው ምርጫ ቦርዱ የፌዴሬሽን ምክር ቤት ይህን ውሳኔ ሰጥቶኛል ብሎ ላቀረበው እርሱን ጠይቀናል ያሉት አቶ ነጋም ውሳኔውን አሁን ስናጠራ ግን ምክር ቤቱ አልወሰነም ብለዋል። አቶ ነጋ የመጀመሪያው ምክር ቤት ውስጥም የትግራይ ውክልና የለም ያሉ ሲሆን ውሳኔው የሚወሰነው ህገ መንግስት የተሰጠው ስልጣን ተጠቅሞ አይደለም ሲሉ ገልጸዋል። ከስልጣን ውጭ ይወሰናል ብለን እያሰብን ሳለ አሁን አጣርተን እንደደረስንበት ምክር ቤቱ ሳይሆን በግለሰብ ደረጃ የተወሰነ መሆኑ ነው ብለዋል። ውሳኔው በግለሰብ ደረጃ ለመወሰን ህጋዊ መሰረት የለውም ያሉት አቶ ነጋም በጉዳዩ ላይ ጊዜ ማጥፋት እንደማይፈልግና ይህ ፖለቲካዊ ጉዳይ ስለሆነብን በፖለቲካ ውሳኔ ነው መመለስ ያለበት ብለን ክሳችን አነስተናልን ብለዋል። ስምረት ፓርቲ ክሱን ማንሳቱ ተከትሎ ከፍተኛ ፍርድ ቤት ሰጥቶት የነበረው እገዳ ሲነሳ ምርጫ ወዘጋቢ በሆኑ 5 የምርጫ ክልሎች ይካሄድ እንደሆነ የጠየቁት አቶ ነጋ አይካሄድም ብለዋል። ውሳኔው የግልጽ ውሳኔ ስለሆነ ፖለቲካዊ ውሳኔ ነው፣ ህግ መሰረት ያለው ውሳኔ አይደለም። የህግ መሰረት ያለው ቢሆን በህግ ተከራከረን እንድናሸንፍ ነበር ሀሳባችን። በኋላ ስናየው ግን የህግ መሰረት የለውም፣ የግለሰብ ውሳኔ ነው ብለዋል። ውሳኔ ፖለቲካ ስለሆነ በፖለቲካ ንግግር እና ድርድር ጥያቄያችን ምላሽ እንዲያገኝ እንደሚያደርጉ የስምረት ፓርቲ ተቀዳሚ ምክትል ፕሬዝዳንት አቶ ነጋ ተናግረው ምርጫ ቦርድ ምርጫ የሚካሄድበት አንድ ሰው በወሰነ ውሳኔ መሰረት ሳይሆን በህገ መንግስት ነው ያሉት አቶ ነጋም ህገ መንግስቱ ደግሞ እነዚህ ስፍራዎች እስካሁን ባለው የትግራይ ሉዓላዊ ግዛቶች ናቸው ብለዋል። በኢትዮጵያ ከዚህ በፊት በተካሄደው 6 ምርጫ ጣቢያዎችም በእነዚህ አካባቢዎች ምርጫ የተካሄደው በትግራይ ክልል ውስጥ መሆኑ አስታውሱ አቶ ነጋም አሁን እንደ አዲስ የግለሰብ ደረጃ አዲስ ምርጫ ክልል ማዋቀር ስለማይቻል ወደ ነበረበት ይመለሳል የሚል እምነት ነው ያለን ብለዋል። ስምረት ፓርቲ እነዚህ የአወዛጋቢ ምርጫ ክልሎች በተመለከተ ህገ መንግስትና ፕሪቶሪያ ስምምነት መሰረት በማድረግ እንወያያለን፣ እንከራከራለን፣ እናስመልሰዋለን ሲሉ ተናግረዋል። የወልቃይት ጠገዴ የአማራ ማንነትና የወሰን አስመላሽ ኮሚቴ እንዲሁም የአብን ጨምሮ ሌሎች አካላዊ ፌዴራል ከፍተኛ ፍርድ ቤት አከራካሪ ምርጫ ክልሎች ላይ ምርጫ እንዲካሄድ ባሳለፈው ጊዜያዊ እግድ ውስጥም ገብቶ ለመከራከር አቤቱታ አቅርቦ ነበር። ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት አወዛጋቢ ምርጫ ክልሎች ላይ የሰጠው ውሳኔ የማይስተካከል ከሆነ በምርጫ እንደማይሳተፍ አስታውቆ ይታወሳል። ትግራይ ጊዜያዊ አስተዳደር የምርጫ ቦርድ ውሳኔ መስማቱ ተከትሎ ባወጣው መግለጫ የቦርድ ውሳኔ ህገ መንግስቱ ምጻረርና ግጭት የሚቀሰቅስ ነው በማለትም ተቋሟል። በተቃራኒው የአማራ ክልል ከፍተኛ ምርጫ ቦርድ ውሳኔ በመደገፍ መግለጫም አወጥተው ነበር። ክቡራትና ክቡራን ተመልካቾቻችን የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ዜና እስክንገናኝ ቸር ቆዩ።